ኩኩ መለኮቴ እሷ በፈሳችሁ በእኔ ለከከች። የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። Sorry, the number you dialed cannot be reached at this time. አዲስ አበባ እንደምን አድረሻል? ስንቱ እንቅልፋቶ ስንቱ ተኝቶ አድሯል። ወራዳ ልፋ ያለው ገልቱ በከንቱ ይደክማል። አራዳ ካደሩ እንቅልፍ ምትመጣ ከየተጣጣን ወዛታን መዝሙር ዘዳዊት ሃሌሉያ ብፁዕ ዘይወረ በምክረ ዚያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ ጻድቃን። አሎ አንተ ድመት! አቤት። ምን አባቴ ሆንኩ ብለህ ነው ሞባይልን ያጠፋው? ድመቴ ማን ልበል? እመቤቴ አላወቅሽም ለማለት ነው። ድመት በሌላ እንዳትለፈልፍ ይወዳሉ። ጌዲዮን ና፣ ስልክ ይፈልጋል። ወልድ ሲባል ሁሉም ድምጣት ልዩነታቸው ያረጀና ወጣት ወይም እና አዲስ ድመት መሆናቸው ብቻ። ወይ የካው ሚካኤል ደሞ ብለህ በሰማበቴ ድመት ታስብለኝ። ማነው በዚህ በሌሊት ይፈልግ? ድመቱን አቅርቡልኝ ብላለች። ያቺ አይጥናታ ዮርዲ። ሄሎ ዮርዲ፣ በሌሊቱ በደህና ጌዲ? አባትን እኮ ድመት አልኳቸው። ችግር የለውም። አንተ መስለኝ እኮ ነው። አይሆንም፣ ችግር የለውም። የእኛ ቤተሰቦች ውሻ ከምትይን ድመት ብትይን ደስ ይለናል። ወንድ ልጅ ድመት ሲሉት ዝም ብሎ ያያል እንዴ? ድምጻችሁ ግን ያሳስታል። ያው የድመቶች ሁሉ ድምጽ ሚያው አይደል? ነብር ወይ አንበሳ ያለችው መሰለው እንዴ? ይሄ ነብርም አንበሳም እንግዲህ የድመት ዘር ነው። ካት ፋሚሊ። ኮት ፋሚሊ እንቺን አይደለም ባክሽ፣ ነገር ወዲህ ነው። ለብርቱ ጉዳይ ፈልጋለሁ። እሺ፣ መቼ እንገናኝ? አሁን በዚህ በጠዋት። ሩትም ከቄራ ስትበር ወደ ፒያሳ እየመጣች ነው። አንተም ስትበርናና በ5 ደቂቃ ውስጥ ፒያሳ እንገናኝ። ሰላም አይደለም እንዴ? ተቀመጥ። ተፈጠረ? ሩት ተብዬዋ ትምጣና እንነጋገርበታለን። በጣም ቸኩልሽ ለማግባቱ። የትናንትና ማታ የሚያረጋግጠልኝ ነገር ቢሆን የጋብቻ እንዴት ትዳር ከኔ ርቆ በጣም ሩቅ ቤት ከሩቅ ካለ በረሃ ከሰሃራ በረሃ ይመስላል። ደግሞ ከዚህ በፊት የታልቅና በህልምሽ ይመጣ እሱ እንኳን ማለት አልችልም። ከዛ አንቺ የውል ጸዳል የሚል ድምፅ ማነው ብሎ ጠይቅም አይነዳል። የት እንደነበርኩ ለማወቅ አቅጣጫዬን ስፈልግ ግራ እንደገባኝ ተረድቶ መሰለኝ ያስገምጋሚ ድምፅ አንቺ የበረሃ የመስከረም አበባ
ትዳር መች ይሆን አንቺ ቤት የሚገባ አለ። ማህምሳን ቀጥተኛ ሪልን ነው እኔ የማውቀውን አንቺ ለቅሶና ላይ ያየሽው ሲፈታ ግን ሰርግ ይሆናል። ወዲያው የሰሃራ በረሃ ሙሉ በሙሉ ባደይ አበባ ተሞላ። እኔም ነጭ ልብስ ለብሼ ማላይ ኮሜዳ ነሸነሽኩ። አደይ አበባ አዲስ ዓመት ነው። ነጭ ልብስ ደግሞ ፊሉ ነው። እንደምታውቁት ሰኔና ሰኞ ደግሞ ገጥሟል። ስለዚህ አንድ ነገር ከመሆኔ በፊት ከአሁኑ ዝግጅት መጀመርና በአዲሱ ዓመት ማግባት አለብኝ። እኔ በኩል ደስ ይለኛል። ግን ማንን ነው የምታገቢው? ማንን ነው የምታገቢው? ስለዚህ ውስጥ ነው ሮቲ ወይ ማለት የጋባች ስማ ቀጥሎ ደግሞ አንተ ልታውቅ ይደረጋል። ተዘጋጅ ቪዲዮ ተዘጋጃለች። ለምኑ ተጋብች ዮርዳኖስ እህቴ ናት አይደል? እኔ ሞኙ እሷስ ብትሆን ከሰው ጋር እንኳን ስታስታውቅህ እንደ ወንድሜ የማያብሮ አደግ ጓደኛ እያለች አይደል? እንደማን እንደ ወንድሜ? ለምን የሴት ብልጠት ሴቶች ወንድሜን ይመስላል ካለ በብር ተፈልገዋል ማለት ይላል አንድ ሴት ነክ ፈላስፋ። ዮርዳኖስን አፈቅራታለሁ እንዳትል ደበና አድርጌ ልቤ በፍቅር እሳት ደበን አንጀቴ በፍቅር ፍም ቀጠል እስክትል ነዋ። ነግራት ታውቃለህ? ፍራቻ ልሳኔን ልጉሞት ትንፋሽን አውጥቼ በየት በኩል ልግለጽ? እሺ ወርዲ ማንኛው ልታገቢ ወሰንሽ? ቃረኛው እንጂ ማናቸውም ቢሆን እኔ ግድ የለኝም። ወርዲ መቼም አምስቱንም እኩል እወዳቸዋለሁ። ባቲ ይሆናቸው ሁሉም የጋብቻ ነገር ሲነሳ የናቴ ቀሚስ አደናቀፈኝ የሚሸሽ ምርጫ ስለይ የጋብቻ ቀስት የሚያመጣ ለሁሉም ሲሆን ቀድሞ የተመጣው ለጋብቻ ይታጫል ማለት ነው። ወይ ዘመን እንደው እነሱ ሊያጩን ሲገባ የተገላቢጦሽኛ ነች። ምን ይደረግ? ወንዱ ፈራ፣ ቡካታ ሞለ፣ ተንበቀበቀ እና ዘመቻሽ ለማን ነው የሚጀምረው? ለዚህ የሚሆኑ የአምስቱንም እጩ ባሎች ጠንካራና ደካማ ጎናቸውን በመተንተን የደረሱባቸውን መላምቶች በማጠናከር ለጦርነት የሚረዱ እቅዶች አዘጋጅቻለሁ። አብይ ቃሪው ለመተንበይ የሚያስቸግር አጭር ግን ለአለባበስ ከልክ በላይ የሚጨነቅ ተሽከርካሪ ዘመን ያለጌ ይታያ የወጣት ዘፈን ሁሉ በካሴት በሲዲ ይሁን በዲቪዲ የሚሰበስብ ኳስ ሜዳ ጨዋታ የማያመልጠው የቡና የአርሴናል እና የቴዲ አፍሮ ቀደኛ ደጋፊ ፋን ቅጽል ስሙ ስንዝር ምንም አልችልም የሚለው ስራ የለም። የጦፈ ደላላ ነው። ጌታላቸው ተናገር ቤት አለው 2 መኝታ ቤት ኮንዶሚኒየም ደርሶት እያከራየ ስቱዲዮ ተከራይቶ ማታ ማታ እየገባ ያድራል። ውሎ ግን ተወልዶ ካደገበት አዲስ አበባ መሀል አራዳ ነው። ፒያሳን ያምናል። መንግስትና ኢህአዴግ ፒያሳን አራዳን አደራ ያሉት ነው የሚመስለው። ስለ አራዳ ካወራን በዚህ ወደ ሁለተኛ አራዳ ልጅ ወደ ሞቴ እንሸጋገር። ሞቴን ከአንተ ጋር ያድርገው የሚሉት ፍቅር ይሆናለች። መልከ በት ይህ ልቅም ያለ ቆንጆ ሰልካካ አፍንጫ፣ ጎላ ጎላ ያለ አይን፣ በመጠኑ የተሰራ ከናፍርና ለሞጭ ወደታች ረዘም ከማለቱ በቀር ምንም የሚያወጣላት ፊት አይነት። ለሞቴ ሞቴ የቁርምጫ ስሙ ሲሆን የተቆላመጠው ዋና ስሙ ሞቱማ ነው። በኦሮምኛ መንግስት ማለት ነው። ሰውም የመንግስት ነው፣ የመንግስት ጋዜጠኛ። ውድ የኪነ ጥበብ ሬዲዮ ዝግጅት አድማጮቻችን ወደሚቀጥለው የታዋቂ ሰዎች የፍቅር ደብዳቤ ከማለፋችን በፊት አንዳንድ ቀንማ ይሻላል ውሽማ የሚለውን የአዝማሪ ዘፈን እጋብዛችኋለሁ። እንደ ወትሮ ፈርታና ደምቃ ቴክኒሻናችን ሳዕዳ አብደላ ከፊት ለፊቴ ትታየኛለች። ሳዕዳ ሙዚቃውን ለእናንተ አድማጮቼ እነሆ በረከት ትላለች። ትቀብጣለህ አይደል? መቅበጥ
የሰው ልጅ ባህሪ ነው። በመኖሪያ ቤት በኩል አያሳስብም። የቤተሰቡን አነስ ያለች ቪላ አነስ ካለች ግቢዋ ጋር የመውረስ ተስፋን ሰንቆ አፍንጮ በር ነው የሚኖረው። ደግሞ እሱ እየዘረዘረ ለጓደኞቹ ሁሉ ያበላዋል እንጂ ውጭ ያሉ ዘመድ አዝማዶቹ በየጊዜው ገንዘብ ይልኩለታል እኮ። ካገባ በኋላ ማንበሱ ስም ገንዘብ እንዲልክለት ይፈቅዳል። በሚስቱ ስም እንዲላክለት ቀጭን ትእዛዝ በሰርኩላር ማስተላለፍ። የመላክ ነገር ከመጣ አመሉ የመላክ ስለሆነው ወላጆቹ መላኩ ያሉት ሶስተኛ እጩ ይመጣል። መላኩ ስምን መላክ ያወጣዋል። መላኩ መላክ ይወዳል። ሳይጠሩት አቤት ሳይለኩት ወዴት ነው። አይ መልዬ ሲያሳዝን እኮ መሌ አመል እንጂ መልክ መላኩ የሚለውን ስሙ ለአመሉ እንጂ ለመልኩ ከሆነ የሰጠን መልከ ጥፉን በስሙ ይደግፉ ነው። እሱም እኮ መልኩ የሚደገፍ አይነት ቢሆን አይደል? እስቲ ይሄን የምትመለከቱትን መልክ እናንተ ስም አውጥለት ብትባሉ ማን ትሉታላችሁ? እኔ እንዳይቀየመኝ እየፈራሁ እኔ ፉንጋ ብዬ ነው የምጠራው። ችግሩ ፉንጋም የመልኩን ክፋት አልገልጽልሽ እያለኝ ይቸገራለሁ እንጂ መላኩን ሀብታም ነው፣ የናጠጠ ዲታ ቱት ነጋዴ ያተራምሰዋል እላቸዋለሁ። ንግድና ገንዘብን ያገላብጠዋል ሳይሆን በዚያ ጥፉ መልኩና የተሰነካከለ ሰውነቱ መላኩ በአዲስ አበባ ንግድና ሀብት ላይ እሱ ይገለባበጥበታል። አክሮባት ይሰራል። ልክ አክሮባት የሚለውን ቃል ስጠቀም ያለ ክራባት የማይታየው ጥላውን መጣብኝ። ጥላውን እቤቱ ወስዶኝ ያላየሁትም እንጂ ክራባቱ በቁም ሳጥን ሙሉ ነው። እሱ ሙሉ ነው፣ ድርድጭ ያለ ሙሉ ድንድን ጥቅጥቅ ፍርጥም ያለ ወንድ ነው። እነሆ ሰውነት ያለ ጥቅም ሰውነት ስራ ፈቶ ያለበት ቦታ ማየት ስትፈልጉ ወደ እኔው አራተኛ ጉድ ወደ ጥላውን ተመለከታችሁ። ስራው ምን ቢሆን ጥሩ ነው? በተለይ በትንሽዬ እስክሪብቶ የምትሰራውን የሂሳብ ስራ ኦዲተርነቱን ነው የሚሰራው። አይጥላውን ሰውነት ከንቱ በተለፋሪ ነው። ፉኪስ ድብድብ አይወድም። ጥላውን ቅጽል ስሙ ሻሼ ነው። የሰፈሩ ልጆች ከሌላ ሰፈር ልጆች ጋር ድብድብ ገጥሞ ሳለ ጥላውን ሸሼ ለማለት እንደ ማቆላመጥ አድርገው ሻሼ አሉት የሚሉ አሉ። የጥላሁንን ቅጽል ስም የሻሼን ስራው አመጣጥ ለማወቅ ጥናት ማካሄድ ያስፈልጋል። ጨረስኩ ወይ? በሞትኩት ሞት ይርሳኝ። ሞትን እጅግ አድርጎ የሚፈራው የይስ ሳይዘከር ቀርቶላቸዋል። የይስ ቲቸር የይስ ዩኒት ሊደር ነው። አዲስ አበባ ከሚገኙ ታዋቂ የግል ትምህርት ቤቶች በአንዱ ውስጥ ዩኒት ሊደር ሆኖ ነው የሚሰራው እና የአዲስ አበባን ሞልቃቃ ሀብታም ልጆች በማገድ ፈሱን ሲረጭ የሚውለው። ገቢው ቀላል አይደለም። በገንዘብ ጉዳይ አባህና ሳንቲም አፍደሞ ሻይ እንኳን እንዳይጋብዝ ሻይ አፍርቼ እጠብቅሻለሁ ቤት ነኝ ነው ቀጠሮ። የ24 ሰዓት የሥራ ባህሉን ለማሟላት በሚል ማታ ከመሸ ከትምህርት መልስ ምግቡን እቤት አብስሎ ነው የሚበላው። ቅጽል ስሙ ሊገኝ አልተቻለም። እኔ መልኩና ፊቱ የቦልስ ፊት ስለሚመስለኝ ቦልሴ ብለው ፊት ለፊት ይሆንብኛል እያልኩ ጉርጤ ነው የሚለው። የይስ ጉርጤ ክቡር ባህሪው እጅግ አብዝቶ የእቅድ ሰው። ወይኔ አንቺ ጉደኛ ነሽ። በደንብ ኩራብ ጥርጥርሽ ያጠናሻቸው። በጥናት ላይ ረጋገጥ ይችላል እንጂ አብዛኛዋ ሴት ስለ ወንድ ስታጠና ነው በአብዛኛው የጋብቻ እድሜዋ የሚተላለፍ። ደግሞ የምታውቂው ብስጭትን ይዞ ከት ይላል። ብስጭት ደግሞ ትርፉ ማዲያት ያለሽ ማዲያት። የዛሬውን አንቺ ማዲያት በማዲያት ብትሆኝ ደንታለ። አንቺም በብስጭት ማዲያት ያስወረርሽና ሌላዋ ማዲያት የሌለባት ማዲያት ፍሬዋ ጋር ይሄዳል። እኔ ግን በጅምላ ልኩሳችሁ መቼም እንጋባየር ሻጠይቀል ጠይቃችኋለሁ። ወይኔ ጉዴ! እምቢ ቢሉስ ውርደት ጋር ለማግባት አይበስም። የሴት ልጅ ዋና ውርደቷ በቁሟ መቅረቷ ነው። ሩጤ ጸልይ። እየጸለይኩ አይደለም እንዴ? ያንተ ጸሎትማ ማጂካም እንደሆነች ተረጋገጠች። ተዘጋጅ። 7
አንተ ግን አልናፍቅም? በእውነት ከአሁን እደውልልሻለሁ ስልክ ባላንስ ዜሮ ስልክ ሳንቲም አልነበረው። አንዱ እሱ ነው። ሌላው ደግሞ ያው ታውቂያለሽ ስራ ምናምን ይበዛብኛል። ዛሬ ነው ያውልቀው። የዛሬው የዋስና ኃይለኛ ሰው ነው ይቀርብ። ታዲያ ሰው እኮ ባለበት አይኖርም። ምን ለወጣል? ለውጥማ ሁሌም የአዲስ እውነት መወለጃ ነው ይባላል። እና ታዲያ መቼ ነው አንተ የምትለወጠው? መቼ ነው አዲስ ሰው የምትሆነው? ያው እሱ ያለለታ ነው። እኔማ ሰው ነኝ፣ ምን አቅም አለኝ? ተው እባክህ። ሰው ያስባል እግዚአብሔር ይፈጽማል ነው የሚባለው። አልሰማህም? ባህታውያን ሲሰብ እርዱ ልራዳችሁ ነው የሚለው መጽሐፍ። እሺ የምትጣ መሸሽ ነው ከምኑ ማክንዱ አውቃለሁ። አንተ ቁም ነገር እንዴት እንደሰለችኝ ባየው። ለዚህ ነው እንደ ይፈልጋል በርሺ ቆይ ግን አላማ ምንድን ነው? የማላ ታፈቅረኛለህ ወይስ ትወደኛለህ? ባልወድሽ ባላፈቅርሽ ካንቺ ጋር ነበር። ባላፈቅርሽ መስልሻል? የፈለገችዋ ሴት ብትሆን የማላደርገውን እንደዛ እየፈራውና እየሰጋው ድንግልናሽን በ19 ዓመት የገረሰስኩት። ባላፈቅርሽ ኖሮ የብር ስሜን ባንቺ ሰይሜ ዮርዳኖስ ወንዙ ነኝ ከዚህ ከግንፍሌ እያልኩ የምጽፍ ይመስልሻል? ውድዬ ስለማፈቅርሽ መሰለኝ ከመጀመሪያ የመንግስት ደሞዜ 500 ብር ቀንሼ ከላይ እስከታች በአዲስ ልብስና ጫማ ያለቃለቁሽ። እኔ ስለማፈቅርሽ መሰለኝ አይደል እንዴ? ነው አንድ ቀን እንኳን ከተገናኘን ቀን ጀምሮ አንድ ቀን እንኳን በሙሉ አይኔ እንኳን አይቼሽ አላውቅም። እውነቴን ነው የምልሽ። እኔ ቆንጆ አሁን ይልቅ ከተገናኘን ስንት ዓመታችን ነው? 3 ዓመት ነው። 5 ልፈልጌ ነበር አይደል? ማፊያ ያለው እንዴ ነው ጎዶሎ ቁጥር ነው እኮ ይሰማኛል። 7 ነው እባክህ። አየሁ 5 ዓመት እንኳን እንዴት አይነን እንዳስፈጠደ 7 ዓመት ደግሞ ለኔ ለሴቷ እንዴት እንደሚቆለልብኝ አስበው። እንደመቼ ማግባት ትችላለህ? እኔ ግን ትክክለኛ ማግቢያ ጊዜ ያው ሩሂዬ ለኔም ኮን ትክክለኛ የማግቢያ ጊዜ ነው። እና ታዲያ እንደዛ ከሆነ ማለት ማሽ ነገር እኮ ነው። ሙትዬ ለምን በሚቀጥለው ዓመት አንገባም? ኔክስት ይር የማይሆን ለምን አይሆንም አልኩሽ። ትዳር እኮ የተከበረ ነገር ነው አይደል? ትዳር እኮ የአንድ ሀገር ትልቅ መሰረት የሆነ የተከበረ ነገር ነው። ሌላ ልጨምርልሽ፣ ትዳር እኮ ዝም ብለሽ ተነስተሽ የምትሞጀሪበት ጅረት ሳይሆን ጅራታ ነው። ያውም ለመያዝ አስቸጋሪ የሆነ ትልቅ የጅራት ያለው ጅራታ። አይ ጅራታ ሆነ እንኳን አስበላከ ትዳርንም አስበው አታውቅም። አውቃለሁ፣ ግን ላግባብል ከመጀመሪያው ሰርጌን በምንድን ነው የምሰርገው እና እተወዋለሁ። ሰርጌ በዘመድም በወዳጅም እርዳታ ተደገሰ እንበል። ከዛ በኋላ ሚስቴን የትኛው የራሴ ቤት ውስጥ ነው የማኖራት? በእኔ የማጨክነው እናቴ ሰርቪስ ቤቶች ውስጥ እንዳልኖር አትከለክለኝም። ከዛ በኋላ ግን ከወር ወር አስቤዛ ምን አነሰ ምን ጎደለ እያልኩ መኖር በጣም ይከብደኛል። ነው ወይስ እሱንም ከእናቴ ቤት ላመጣ?
ነው ወይስ አውሮፓና አሜሪካ ያሉ ወንድሞቼ ጤፍ አልቆብኝ ሽሮና በርበሬ ከወር እስከ ወር አላደርስ ብሎኛል። እንደው እባካችሁ በዌስተርን ዩኒየን ዶላርም ፓውንድም የመሳሰሉትን ነገር ላኩልኝ። ሌላው በጣም የሚያስወራኝ ነገር ልንገርሽ፣ መቼም የበላና የጠጣ ሰው ካልጋ መውደቁ አይቀርም እንደኔና እንዳንቺ። እኔም ቤተሰቦቼ ልጅ አምጣ ይሉኛል። አንቺም በቅሎ ላለመባል ልጅ መቋጠርሽ አይቀርም። እሺ ያኔ ታዲያ ልጁ ሲወለድ ለሚበላው፣ ለሚጠጣው፣ ለሚለብሰው፣ ለሚማርበት የሚሸፍነው ገንዘብ ቀርቶ እሱ እስከሚወለድ ድረስ ጽንሱን ለመከታተል እንኳን የሚበቃ ቤሳቤስትን የሌለኝ ሰውዬ እኔ ታዲያ ምን ቅብጥ አድርጎኝ ነው ትዳር ውስጥ ዘልዬ የምገባው ብዬ አስባለሁ። ግን አስባለሁ ከዚያ ተሻሻለ። ሻሺ ማለት አንተ ነበር። ሻሺ ልንገርም ወዴ ያንተን ደሞዝ ከአንድ አራተኛ በታች ያላቸው የድሮ ወንዶች ትዳርን መስርተው በአግባቡ ይኖራሉ። እንኳንስ እንደኔ የራሷ ስራ ያላት የማደግ ጉጉት ያላት ሴት ተገኝታ። ለማንኛውም እኔ ህልሜ ይቻላል። ህልሜ ደግሞ በሰፈራችን ህልም ፈጂ በት የበለጡ እንደተፈታው ከሆነ ሙላም ታጥቆ አይመስለኝም። ወሰነ እንድንጋባ ከፈለክ በዚህ 3 ቀን ውስጥ አሳውቀኝ። አለበለዚያ እኔ በአዲስ ዓመት የለውም። የራሴ ኑሮ እኔ ራሴ አበጃለሁ። አያይ አሁንማ 3 ሳምንት አልፎት ትንሽ ብትጠብቂው ሞቱማ እያሰበበት ይሆናል ብዬ ነበር። እኔማ አሁንማ ጥላሁን እንዴት ያለ የዶሮ አሮስቶ ከወይንና ከሻማ ጋር ተሰ እየጠበቀኝ ነው። ሞቱማ እሺ ያላለ ጥላሁን ሊል ገና 4 አማራጭ እያለኝማ ሞቱማ እንዴ ብሏል ብዬ የምተክዝበት ምክንያት የለኝም። ዋናው ካለፈው ስህተት በመማር ያገኘሽውን ልምድ በመጠቀም መንቀሳቀስ ነው። በሞቱማ ጊዜ ምን አጠፋሽ? ትንሽ ቆጣ ብዬ ነበር። አሁን በረድ ማለት ነው። ከዛ በደካማ ጎኑ ገብቶ ጠምዶ መጣ። ዛሬ ትልቅ ቅጣት ይጠብቃል። የኔ ፈጣም ምን አጠፋውና? የፈለግከውን ብትል ዛሬ መቀጣት አይቀርልም። የኔ ጡንቻ በጣም ነው ጡንቻ የምትከታተኝ። ባል አይደለም እንዴ? ቦይፍሬንድ። አያችሁት አይደል? ልክ የባል ስም ሲጠራ ሲንጠባረር ያሁኑ ቦይፍሬንድ የወደፊቱ ባል ጥሌ። ከተጠናናም በኋላ ነው እንዴ የምንጠናና? ከትዳር በፊት መጠናናት አያስፈልግም እያልሽ ነው? ይሄማ የዘመናዊና የጤናማ ሴት አስተሳሰብ አይደለም። ከትዳር በፊት መጠናናት ግድ ነው። በጣም መጠናናት እኮ በጣም አሪፍ ነገር ነው። እኔ ጥያቄ ምንድነው የምንጠናናው ነው? እንዴ ምን ማለትሽ ነው? ወርዴ ባለመጠናናታቸው የስንቱ ትዳር መሰለሽ የሚፈርሰው። በዚሁ ባለመጠናናት ዙሪያ ያደረጉ ጥናቶች እንደሚያረጋግጡት ከሆነ
በአሁኑ ሰዓት ለትዳር መፍረስ ዋነኛው ምክንያት ቀድሞ በአግባቡ ያለመጠናናት ችግር ነው። ባለመጠናናታቸው በወሲብ ላይ ይስማሙ ይችላሉ። ወይ እሱ ትልቅ ይሆናል ወይም ደግሞ ተቃራኒ፣ ወይ ደግሞ እሷ የምትፈልገው በጣም ትንሽ ይሆናል ወይም ተቃራኒ። እሷ አሊያም እሱ ደግሞ ጠጪ ሊሆን ይችላል። ጠጭነት ደግሞ ለእሱ አሊያም ለእሷ ላይ ይስማማ ይችላል። ስለዚህ መፍትሄው ምንድን ነው? መጠናናት። ስንት ውቃቤ አለበት። ስንት የእናትና አባቷን ፈጫሳ አይወረሰቻለች። ባለ በሌለው እንደ ዳሽሮ የምትገነፍል ተክተክተክ እያለች ቤት ይቁጠራት ወይም ቤት ይቁጠረው። ስለዚህ መፍትሄው ምንድን ነው? መጠናናት፣ ጥናት። እኔ በወሲብ አልስማማም። ያንቺን አላውቅም እንጂ ትስማምኛለሽ። እኔን ተውና የራስህን ብቻ መልስ። ትስማምኛለሽ። ጠጭስ እመስላለሁ። በዚህ እንኳን ታችን ማንጣማ አደገባሪ ውቃቢስ ያለብኝ ይመስላል። እሱን ከተጠናናም በኋላ ነው የማውቀው። አምን ባህዶ አምላክ መቼም ዱለኛ ነች ብላ አትፈራኝ። ዱላ እንኳን አፈራ እና ለምንድን ነው በሚቀጥለው አመት የማንጋባው? መጠናናት ስለ ለስንት ጊዜ የፈጀውንስ ቢፈጅ ደግሞ ለጥናት ችኮላው ምንድን ነው? ለመጠናናት በቂ ጊዜ ያስፈልጋል። መጠናናት ጠንያም ነጥለው አንተ በመጠናናት ሰበብ ትዳርን መሸሽ ስራዬ ብለዋል። አንተ በመጠናናት ሰበብ የኔን እድሜ ማጥናት ነው አላማ። እድሜ እንዲጠናና እንዲገፋ ነው ፍላጎት። እድሜዋ የገፋና እንዳጠናቃ አብላ የደረቀች ሴት ደግሞ ማንም አይፈልጋትም። ስለዚህ ይህ መጠናናት ምናምን የሚለውን ጨዋታ አንትተህ በሚቀጥለው አመት ከኔ ጋር መጋባት መፈለግ አለመፈለግን በ3 ቀን ውስጥ እንድታሳውቅ ይፈልጋለሁ። ለበለዚያ በዞርኩበት እንዳትዞር። ከዛሬ ሁኔታሽ ያጠናሁት አንድ ነገር አለ። ዛሬና አሁኑኑ ባይሆንም ወደፊትና አሮጊት ስትሆኚ ተነዛናሽና ተነጫናጭ፣ ግን በነገሮች ሁሉ ከየጎረቤቱ ልታጣይኝ የምች አይነት ሰው ለመሆን የምችበት አጋጣሚ ሰፊ በመሆኑ አይ መጠናናት አልፈልግም ምች ከሆነ ዛሬውኑ መለያየት እንችላለን። ይቻላል። ስማ ደሞ ቆሺ ይሄ ለወፈረ ስጋ ማቅጠኛው ቢላ በቢላ ልትወጋኝ ነው እንዴ? ምን አዲስ ነገር አለ? ማለት ባልየው ታወቀ? እስካሁን አልታወቀች። ሞኝሽን ፈልጊ። አሁንማ ተነቃቃን ማለት እኛም አውቀናል፣ ጉድጓድ ምሰናል። በነገራችን ላይ ለሰርጉ እየተዘጋጀን ነው። አባቴም ሰምቶ በጣም ደስ ብሎታል። ማለት ነዋ። መግባት ለሚፈልግ በራችን ሁሌም ክፍት ነው። ማግባት ለሚፈልግስ ለሱም ቢሆን ልባችን ክፍት ነው። ክብረኛ ከመቼ ወዲህ ዳርጋሽ ለውጭና ተቀመጭ። ቢያናናስ ማዛ ያለው ሻይ አፍልቼልሻለሁ መሰለሽ። የትግራይ አምባሻ በእንፋሎት የበሰለው
የደፉት ደግሞ ወይዘሮ ግዳይ ይባላል። እንዴት ያሉ ባለሙያ መሰሉሽ? ማግባትስ ካልቀረልክ እንደ ወይዘሮ ግዳይ አይነት ባለሙያ ሴት ማንን ዘነብና ሙያ ስለማድረግ አሁን ያበሻ ዳቦ መልፋት ትችላለሽ። አንገብ ዶሮ ወጥስ ጠላም ጠብቃለሁ። ማሩ ከቀረበልኝ እኮ ረጅም ቢሆን እጥላለሁ። ሽሮሽን ቀምሼዋል። ጣት ያስቆረጥማል። ሴት ልጅ ሙያዋ የሚለካው በሽሯ ነው። ሽሯ ያልጣመ ምስሩ አይጣፍጣም ማለት ዘበት ነው። ከኳም ቢሆን ያው ነው። ከካም ነገር ነሽ። ፎሮፎሬን ከሆነ ምንም ልረዳሽ አልችልም። የዘር ነው ዘራችን በሙሉ ፎሮፎራም ነው። መቼ በአዲሱ ዓመት አንድ ቅድም መሆን ያለበት ይሄን ፎሮፎርን ማጥፋት ነው። የላውስ ቅዴ እውነት ግን አዲሱ ዓመት እቅድ ምንድን ነው? ያው በዚህ ዓመት የጀመርኳቸውን መጨረስ። የጤና ምርመራ አደርጋለሁ። ጤናማ ያልሆነ ግለሰብ ወይም ህብረተሰብ ምርታማ ሊሆን ስለማይችል ማለት ነው። ማስትሬቴን ይዛለሁ። ስራዬን በአግባቡ ለመፈጸም ራሴን በብቃት አዘጋጃለሁ። ከባለፈው ዓመት ዘንድሮ 2 ሰዓት በመጨመር 14 ሰዓት ለመስራት አስቤያለሁ። ጋብቻስ? ከ5 ዓመት በኋላ አውቃለሁ። ላንቺ ዘገየ። አይ እኔ እንኳን ሳልሆን ያው ቤተሰቦቼ በግድ አግቢ ያመጡብሽ? አዎ እንደሱ አይነት ነገር ነው። ይሄ ከውጭ ሀገር ዲያስፖራ ባል ምናምን? አዎ እንደሱ አይነት ነገር እጨነቅራቸዋለሁ። ይህ ሳያደርገው የማይባል የሚያደርገዋል። እቺ ዲያስፖራ ባልመጣችልኝ የምትለው ሀሳብ ግን ነገሩ ከይስ ጋር ካልተያያዘ ለሚቀጥለው ጥሩ ምክንያት ሳትሆነኝ አልቀረች። ይስይ የስ ዲያስፖራው ባል የመጣው እኮ ለእኔ ሳይሆን ለእህቴ ነው። ለሁላሽ እህቴ። ችግሩ ደግሞ ዲያስፖራው ሰውዬ እህቴን በሚቀጥለው ዓመት ሚያዝያ ላይ ካላገባውሽ ብሎ ድርቅ አይልም መሰለህ። በእኛ ቤት ደግሞ ታላቅ እያለሽ ታናሽ አትዳር የሚል የሆነ አጉል የሆነ ባህልና ልማድ ነገር አለ እና እኔን ከእህቴ ቀድመሽ በሚቀጥለው ዓመት ጥር ላይ ካላገባሽ ብለው ይኸው እንዲህ ውጥር አድርጎ ይዘውኛል። ክፋቱ ደግሞ በእኛ ቤተሰብ ታሪክ ያቺ ቀድማ ያገባችባት ታናሽ እህቷ ታላቅ እህት በአብዛኛው ትሞታለች። ወይኔ ይስዬ እኔ በጣም ፈርቻለሁ እንዳልሞትበት። ይሄ እንኳን አጉልምነት ነው። ከመሽበት ደግሞ የማይሆን ነገር የለም። ለምን ከዚሁ ላጣጣ እኔ እናንተ በሚቀጥለው ዓመት ጥር ላይ ተጋብተን ለምን ኩማ እናድርጋቸው? ያለቅድማ እንዴት እንቀባለን? ይሄው ያንዳቀጫለው የማገባውም የዛሬ 5 ዓመት ነው። ዩርዲዬ የኔ ባለፈው ያልሽኝን ባለፈው ያልሽኝን እንድንነጋገርበት አያያይ
የኔ ማር እንድንነጋገር ፈቃደኛ ከሆንሽ ይሳይሻል አይቀርም። ያለ ነገ መላኩ ጋር እንሄዳለን። እሺ ባይኖር ምን ይውጣኝ ነበር አለች ሴትዮዋ። ደከመሽ? በጣም። እኔ የምለውን አልሰማ እያልሽ አንተ የምትለው ምን ነበር? እሱ ረፊ እርፍ። አንቺ ልረፍ ብትይ እኔ አንቺ ማሳረፍ ያቅተኛል አይደለም? እኛ ከኛ በታች ያሉት ስንቶቹ አይደሉም እንዴ? ስንቶቹን ሴቶች በየቦታው በየጥጋ ጥጉ ቤት ተከራይቶ የሚያሳርፉት። ይህ ደግሞ ኪራይ ቤት ላስቀምጥሽ አላልኩ። ትልቅ የተንጣለለ ቪላ በራስሽ ፍላጎት መርጠሽ አማርጠሽ ትገዣለሽ። ደህንነትሽን የሚጠብቁ ዘበኞች፣ ልብስሽን ምግብሽን የሚያዘጋጁልሽ ሰራተኞች ይቀጠርልሽ። ደግሞ በተቀጠርሽበት ስፍራ በሙሉ እንደ ንፋስ በረሽ እንድትደርሺ ውሃ የሆነች ዘመነኛ ላስቲኳ ያልተላጠ መኪና ከፋብሪካው ይገዛልሻል። ይረፍ በይ ረፊ። ባይሆን ስታርፊ ብራንዳ ፈጪ በስናይፐር እያነጣጠርሽ እኔን የመሳሰሉ ቆንጆ ቆንጆ ልጆች ትወልጅልኛለሽ። ደግሞ ይኸውልሽ አንድ ልጅ በወለድሽልኝ ቁጥር ቃል እገባልሻለሁ፣ አዲስ ቤት አዲስ መኪና ይገዛልሻል። በፈለግሽው ጊዜ የምትመነዝር ረብጣ ክምር ብር ባንክ ይቀመጥልሻል። በየጊዜው የመውለድ ፐርፎርማንስሽ እየታየ የብር ሀብትሽን ታሳድጊዋለሽ ማለት ነው። ደግሞ ቫኬሽን ከፈለግሽ በፈለግሽው ሀገር በፈለግሽው ቢች ሞምባሳ በይ፣ ዱባይ በይ፣ ሀዋይ በይ፣ ያልሽውን በይ ብቻ ትሄጃለሽ። ታዲያ ከዚህ በላይ ዓለም አለ? በ21ኛው ክፍለ ዘመን ዘመናዊ ቁባት ዘመናዊ ውሽማ እንደሆነ ነው ፍላጎት። ሁሉም ሀብታም ያደረገው ነው። ሁሉም ሀብታም ስላደረገው ጓጉታ ነው ወይስ ቅምጣለች እንዴ? አሁን ወጣኝ አልኩኝ። አሁን እንደዛ አልኩ ወጣኝ። ሁሉም ሀብታም ስለሚያደርገው ላርግ ብዬ ነው። አያምርብህ መዴ፣ እውነት አንተ አያምርብህ። የሚያምርብህ ትዳር አንዲት ሴት አግብተህ በስርዓቱ መቀመጥ። ሌላ ሀብታም ያደረገው ለምን ይቀርብኝ? እንደዚህ የሚያደርግ ሀብታም ማንም ይሁን ምንም ባለጌ ስለሆነ ነው። የእኛንስ ችግር ማናየለን? እኛ ማለት የእኛ ነው የሀብታሞች። እናንተ ምናችሁ ተችሎ ምናችሁ ይነካል? እባክህ እንደ ተነካ እንጂ ተነክቶ ስንት ሀብታም ቂጡ በማማሰያ ሲወጋ በአይኑራችን በብረቱ አየን እኮ። ሴቱ እንደሆነ መጀመሪያ ጋብቻ እስኪፈጽም ድረስ የታዘዘውን ሁሉ እሺ እኔ ጌታ፣ እሺ እኔ አባት እያለ ይፈጽማል። ከዛ ያችን የጋብቻ ወረቀት በእጇ እንደያዘች ጸባያ በሙሉ እንደ አስማት ይቀየራል።
አንዳንዷ ባለፋችበት ሀብትና ንብረት አዛዥ ናዛዥ ካልሆንኩ ትላለች። ሌሏ ከባሏ እኩል ወንድ አውል ውሽሞት ጅግሎ ታስቀምጥና ትዳሩን ትበጠብጠዋለች። ለምን? ፍቺ ቢፈጸም ሀብቱ ለሁለት እንደምትካፈል ታውቃለች። ምን ቸገራት? ሀብቱ ይበተን አለፋችበት። እኔ ግን የፍቅር እንጂ የገንዘብ ሰው አይደለሁ። ስማ ደግሞ ባላጥቼ እንዳይመስል የግድ በሚቀጥለው አመት መጋባት አለብን ያልኩ። ከኔ የተሻለ ብር ያለው ሰው አግኝታ ትታኝ ሄደች እንዳትለኝ ነው። ባል መጥቶልኛል፣ ያውም ከአሜሪካ። ቀላል ሰው እንዳይመስልህ። ሀብቱ በኢትዮጵያ ብር አይደለም በዶላር እንኳን ተቆጥሮ የማያልቅ ልጥጥ ነው። ለጠጥ ያለ ልጥጥ ተለጥጦ ሊበጠስ ትንሽ የቀረውና ሀብቱን በትዳር ገመድ አስሮ የበለጠ መበልጸግ የሚፈልግ ኢንቨስተር፣ ዲያስፖራ ኢንቨስተር። ኧረ በእናትሽ ወርድዬ ያለ ፕሮግራም ያታሽከ። ለማንኛውም ዲያስፖራ እንዳይወስደኝ ከፈለክ በዚህ 2 ቀን ውስጥ መልሱ እንድታሳውቀኝ እፈልጋለሁ። ደግሞ ያንተም ብሆን ትዳር ከእንደኔ አይነቱ እውነተኛ ትዳር ፈላጊ ጋር የበለጠ ትዳሩን ያበለጽጋል፣ ያደራጃል እንጂ አይበትንም። በእኔና ባንቺ መሀል ምንም የነገረችሽ ነገር የለም? የለም አልኩህ እኮ። ስትዋሺ ነው አይደለ? ለምን ዋሻለሁ? ሰርፕራይዝ ታደርጉኝ ፈልጋችሁ ነው አይደለ? አንተ ሰውዬ ነገር ልታመጣ ነው እንዴ? ሩትዬ በነጋ ሞት እምልልሻለሁ። ቢያንስ የባሏን የመጀመሪያ ፊደል ብቻ ንገሪኝ። እንዴት? ለምሳሌ ጌዲዮን ከሆነ ጌ፣ ጌራ ወርቅ ከሆነም ጌ፣ ጌታቸውም ከሆነም ጌ ብለሽ ነዋ። ምን ያስቅሻል? የፈራሁት መጣ። ጌ ነው ማለት ነው ወይ? ጌ ኩራት ኩራት አይልህም ወይ ኩራት አይልህም። ኩራት ኩራት ይወዳል ቤቱ፣ ኩራት ይወዳል ቤቱ። ከጥንት ነው ከመሰረቱ፣ ኩራት ይወዳል ቤቱ። መች ትመጣለህ ሰኞ ዕለት ሰኞ ዕለት እንዳትቀረው በድንገት በድንገት። መች ትመጣለህ ማክሰኞ ማክሰኞ እንዲህ ይመቻል ወይ ሞኞ ወይ ሞኞ። ዮፌ ብር አበባ ዮፌ ብር አበባ ዮፌ ብር አበባ ዮፌ ብር አበባ አይሸበር ልብህ ሆድም አይባባ ዮፌ ብር አበባ ዮፌ ብር አበባ ወፊቱ ብር አለች ሙሽራን እያለች ወፊቱ ብር አለች ሙሽራ። ዮፌ ብር አበባ ዮፌ ብር አበባ ዮፌ ብር አበባ ዮፌ ብር አበባ አይጨነቅ ልብህ ሆድህም አይባባ ዮፌ ብር አበባ። ምን ተገኘ? ሆነ እኔ አላውቅም። ሆነ እንዴት እንደናፈቅሽኝ አታውቂም። እና ታዲያ ለምን ለዋንተ ቤት አንሄድም? ለቡ ድረስ እዚሁ አልጋ እንይዛለን። አንተ በቃ እኔ ለእንትን ብቻ ነው የምትፈልገኝ? እና ሌላ የፍቅር ናፍቆት በምን ይወጡታል? በመነጋገር፣ በመግባባት፣ በመጋባት። በመጋባት እና ቴዲ አፍሮ ሲያገባ ነው የማገባው ትላለህ? ቴዲ አፍሮ ሲያገባ፣ ቡና ደግሞ 3 ጊዜ ዋንጫ ሲበላ እና ደግሞ አርሴናል 1 ጊዜ ሻምፒዮን ሲሆን አይቼው። ቴዲ አፍሮ የማያገባ መስሎ ነበር እንጂ እድሜ ይስጠን። ቡናም በተከታታይ 3 ሻምፒዮን መሆኑ አይቀርም።
አርሴናልም ቢሆን እኮ አንተ መደገፍ ከጀመር ካልሆነ ይሆናል እንጂ ከ10 ጊዜ በላይ እኮ የፕሪሚየር ሊጉን ዋንጫ አንስቷል። በሰበብ አስባቡ ከትዳር መሸሽ ዘንድሮ አላዋጣሽም አብዬ። ጋብቻ ለምን እንደማልፈልግ ታውቂያለሽ? እድሜ ስንት ነው? ለምን ጠየቅሽ? ያገባም አገባ ያላገባም አጭ አብይ ብቻ ቀረ ጤሙን እየላጨ ነበር ያለች ያቺ ካሳንቺስ አዝማሪ። አሁን ቺቺን ያገባች እኮ። ግን እድሜ ለምን ጠየቅሽ? እንጃ የሆነ ትንሽ ሳይ እርጅት ጅጅት የሆነ ትንሽ መጠጥ ግርጅፍ አልክ እንጂ በኋላ ሳይቆጭ ብታገባ ይሻላል። ከዛማ አትባክንም ሰብሰብ ትላለህ። ነፃነት የሚባልን ነገር ከላይሽ ላይ ገፎ ቆሌ ቢስ የሚያደርግሽ አንድ ነገር አግኝቻለሁ። ትዳር የሚባል እስር ቤት፣ ጋብቻ የሚባል ሰንሰለት። ከሩቅ የሚያስፈራ ግርማ ሞገስ የነበራቸው ጓደኞቼ ታው እያልኳቸው ዘለው ትዳር ውስጥ በገቡ በማግስቱ ሰልስት እንኳን ሳይሞላቸው በማግስቱ ጭራቸውን ቂጣቸው ውስጥ ሸጉበው ኩስ እያሉ ተመልሰው ወደ እኔ ይመጣሉ። ከዛ በኋላ ውሾን ያነሳ ውሾ እንልና ተራ በተራ 10 ጃምቧችንን እያወረድን ውረድ እንውረድ እንልለታለን። ከባለ ትዳር ጓደኞቼ የተማርኩት አንድ ቁም ነገር ቢኖር ሚስቶች ትልቁ ደስታቸው ባሎቻቸው በትዳር አክባሪነት ስም አንገታቸውን ሲደፉ፣ ፀጉራቸውን ሲነጩ፣ በእግራቸው ጠጠር እየጠበጠቡ ሲሄዱ ማየት ይመስለኛል። በተለይ ልጆች ሲመጡማ ቤቶታ ይቀባ፣ መበላ፣ መጠጣ፣ ጫት እና ይህን ሁሉ በትዳር እሳት የሚቃጠል ወንድ እያየ ትዳር የሚባል የዳቦ ምጣድ ውስጥ የሚገባ ይመስልሻል? አይመስለኝም። ለምን? አንተ ልክ እንደ ጋማ ከብት የዛሬን እንጂ ዛሬ ከፊቱ የቀረበልህን ሳር ከመጋጥ ፍሪሽካና ፍሪሽኬሎ ከማግበስበስ ሌሊቱን ሙሉ ከማመንዠግና ከማመስኮት ውጪ ነገን አስበህ መኖር የምትችል ሰው አይደለም። አዎ ትዳር ደግሞ መስዋዕትነትን ይጠይቃል። ከዚህ መስዋዕትነት አንዱ ከድራፍት ቀነስ ከጅን ቀነስ አድርጎ ቤቴ ማለት ነው። ይሄ ደግሞ ለአንተ ሞት ነው። ለምን ሰው አንዲት ቀን ካልጠጣ ነፃነቱን በሴት የተገፈፈ ይመስላል? አንተን ቆዳ ገፉ ለከበሮ መወጠር ነበር። ከዛ ካንተ ቆዳ የተሰራውን ከበሮ በየመጠጥ ቤቱና በየግሮሰሪው ይዞ እየዞሩ እንዳባዮሽ አብይን ያየ አጠጣ አብይን ያየ ተቀጣጥ ያሉ አዲስ ግጥምና ዜማ መስፈን። አብይ እድሜ የሚባል የሚገፋ ሲገፋ ደግሞ የጉድ መከራን ይዞ ከች የሚል የተፈጥሮ ዳለ ደግሞ ጀማምሯል። ፊትን እያጨማደደልህ ነው እያለ ወደ አንገት እያለ ጡንቻ ይወርዳል። በመጨረሻ ቂጥህን ያላሽቀዋል። ልጆች ላልከው ልጆች ስታሳድጋቸው ደስታ ናቸው። እሱ እንኳን ባይታይ ስታረጅ አቅማተህ ስትከብድ ጧሪ ቀባሪ ሆነዋል። ጧሪ ቀባሪ ምናምን ለምትይው ነገር እድሜ ለሜሪ ጆይ ለቀብሩ መዘጋጃለ። ስማ በግድ አግቢኝ ትለኛለች ብለህ አትንቦጣረር እሺ። በሚቀጥለው አመት ካርድ ልክልሃለሁ። ምትሏት ዘፈን በሲዲ በዲቪዲ በካሴት በመለክሹ ሰጥሹ። እኔማ ገባው በባንድ ነው የምትይ ከሆነ ደግሞ ጸጋ ይሸጣል። እሱን ስለማልግባባው በአብራር አብዶ በኩል አደረልሻለሽ። በእኔማ ሰርግ አደልልም እሺ ደላላ ላላላ ምን እንደሚቆጨኝ ታውቃለህ? አንተን አምኜ ይህን ያስቀምጥልኝ
ነው ብላኛለች። ቆይ የኔ ስም መጀመሪያ ጌ አይደለም እንዴ? ያንጋጋ ጌ ይለኛል እንዴ እችል ሆዴ አሁን ለምንድን ነው ሆዴ ሁሉ ጋጋታ ሆዴ የታሰረን አንጀት ሆዴ ያላስራ ይፈታ ላላገኛት መዋተቴ ጭንቅ ጥብብ አላንጀቴ ትሽ ማን ጌዲዮን አታነሽም እንዴ ታዲያ? በኋላ እደውልለታለሁ። በደህናው ነው። ጌዲዮን ምን ሆነ? አይዞሽ ምንም አልሆነብሽ። አልሆነብሽም ማለት አልሆነብሽም። አንቺ ጌዲዮን ትፈልጊያለሽ እንዴ? ታስነኪው ነበረ። እረፍ። ጌዲዮን እኮ ወንድሜ ነው። ከሚስት እኮ የት ቅናት ይብሳል በባል ጉዳይ። እንዴት ለማንኛውም እሱ በትነት የሚያሻል መሰለኝ። አንቺ በስማም በስማም ወልደ መንፈስ ቅዱስን ጨምሪበት። የሰይጣን ጆሮ እንዳይሰማ ከሆነ በሹክሹክታ ልንገርሽ። ባለፈው የምታገባው ሰው ስም በጌ ነው ወይ የሚጀምረው ብሎኛል። እና ምን አልሽው? አይዞሽ ምን ያስቅሻል? ብቻ በአንድ በኩል ወንድሜ ነው ጓደኛዬ ነው ትያለሽ፣ በሌላ በኩል ሲናቁብሽ አትፈልጊ፣ ቦይፍሬንድ እንዳለሽ እንዲያውቅ አትፈልጊ። ወደው አይስቃሉ። ስትስቂ ደስ እንደምትይ ታውቂያለሽ። አንተ ዝም በል። ወንድም እህቱን እንደዚህ አይልም። ምን አይልም? አሽኮረመምም። አሽኮረመምኩሽ እንዴ? እና ታዲያ ምን እያደረክ ነው? ስሜቴን እየገለጽኩልሽ፣ ደስ የምትይ ልጅ መሆንሽን እየነገርኩሽ። አሁን እኔ ምን ደስ የሚል ነገር አለኝ? ሁለመናሽ። ሁለመና የሚባል ነገር አለ እንዴ? ልዘርዝረው? ደስ ካለ እሺ። አሁን የምነግርሽ ከልጅነታችን ጀምሮ ስላንቺ የምወደው ነው። እንደምን ነበር ፈልግሻለሁ ያልክ? የጋብቻው ነገር ከምን ደረሰ? የነበረበት ቦታ የት ነበር እንኳ? ህልሜ ጋር። ለምን ነበር ፈልግሻለሁ ያልከኝ? ማንን ነው የምታገቢው? ትቻለሁ። ለምን? ህልሜ ሰይጣን ነበር። ጋብቻ የተከበረና ቅዱስ ነው። ህልሙም ከእግዚአብሔር ብቻ ነው። ካንቺ አልፎ ሌሎችን ህልም ውስጥ የከተተ የጋብቻ ህልም የተሳሳተ ሊሆን አይችልም። ህልሜን በትክክል እንዲፈታልኝ
የ5 ዓመቱ እቅድ ሄሎ ሀገር ቀውጥ ይሆናል። አንቺ ተኝተሻል። ምን ተፈጠረ? የቴክስት መልእክት ዝናብ ዘንቦልኛል ነው የምልሽ። እንጋባ እንዳልሽው እንጋባ። አፍቃሽ ወደሌለ የ5 ዓመቱን እቅድ ጠቅልዬ ለሚቀጥለው ዓመት አምጥቼዋለሁ። እድሜያችን አይገፋ። በእኔ መላጣ ምክንያት የሰርጋችን ፎቶ ይባላል። ከዲያስፖራ ይልቅ ሀገር በቀሉ ኢንቨስተር ይሻልሻል። በቃ እንጋባ መላ አንተንማ ለምን ጡጬ እንዳማረሽ ይቀራል። በቃ እንጋባ። ጥላ ተሳ የሰው ዘረዶ ቡኮ አንቺ እንዳልሽው ይሁን የኔ ጨዋ። እንጋባና አብይ ተጋባ ተብሎ አራዳ ጉድ ይበል። ዘፈኑም ይቀየር ያንቺም አብይ እርትዬ። ህልሜም ልክ ነበር፣ ጸሎቴም ሰርቷል። 5ቱም እንጋባ ብለዋል። እና ምን ተሻለ? ማግባት ነው 5ቱንም። አይዞሽ 5ቱንም አላገባቸው። ባታገቢያቸው ይሻልሻል። 5ቱም ግን በአንድ ተደራጅተው ሰርጌን ይደግሷታል። አላልኩሽም? ነገርሽ ልታመጪው ነው። አውጪ። ምንድን ነው? የ5ቱም ስም ተጽፎ ተጠቅልሏል። አንቺ ያወጣሽው ባል ይሆናል። ሌሎቹስ? ሌሎቹ ደግሞ የሚጠበቅባቸውን ካደረጉ በኋላ ይባረራሉ። አውጪ። እሺ ማን ስም ቢሆን ደስ ይልሻል? አንዱ በጠቅል የይስጥላውን አብይና መጣው የኔና የባለቤቴን የሞቴን ሰርግ ለመደገስ ተዘጋጁ። ምንም ስራ ከመሰራቱ በፊት እቅድ ወሳኝ ነው። ቅድቅድ ሙለው ነገር ገባሽ አይደል? አሁን ወርዲ ካንተ የሚፈልገው የበርካታ ዓመታት የማቀድ እውቀትና ልምድን ተጠቅመህ ለዛሽ በናፍቆት ለምጠብቃት የሰርግ ቀን የተዋጣለት እቅድ እንድታዘጋጅልኝ ብቻ ነው። በኢትዮጵያ የሰርግ ታሪክ ታይቶ የማይታወቅ እቅድ ነው ማዘጋጀው። መቼ ይደርሳል? 3 ቀን ይበቃል። ጥር 21 ነገ ነች። ይዝሩት እቅዱን አውጣ። ብረር እቅዱን አዘጋጅ። ጨረስ በዩ ብቻ ትንሽ ችግር አጋጥ መፍትሄ ይስ ችግር አልፈልግም። የመረጃ እጥረት ወጪን በተመለከተ ዝም ብለህ ስማኝ አብይ፣ ጊዜ የለም። ጥር 21 ነገ ነች። ዙር እግር እስኪቀጥን ጡንቻ እስኪዝል ድፍን አዲስ አበባን አካል ፍጠን አብይ። የቤሎ የመኪና የአዳራሽ የምግብ የመጠጥ የዲኮር የባንድ የኬክ ወዘተርፈ ዋጋን ሰብስብ አብይ። ጥር 21 ነገ ነች። አንተ ሩጥ እኮ ነው የምልህ። ጥር 21 ሳይደርስ ንፈስ፣ እንደ ጥር ንፋስ ንፈስ። የምን መወጠር ነው አብይ? የሰርጉ እቅድ ውስጥ የወጪ ቦታዎች ዳሽ ተደርገው እዚህ ጋር ደግሞ የተሰበሰቡ የዋጋ መረጃዎች አሉ። እዚህ ውስጥ ማካተትና እያንዳንዷን ወጪ ደምሮ ቀንሶ አባስቶ አካፍሎ የሰርጌን አጠቃላይ ወጪ በማስላት በትልቁ አድምቆ ማስቀመጥ ብቻ ነው ያንተ ላይ። ምን ነው ጥላውን ትፈዛለህ? ጊዜ የለኝም። ጥር 21 ነገ ነች። የሰርጌን ወጪ አስልታ አሳውቀኝ። መቼም ላንተ የሂሳብ ስራን አልስረዳም። ጥላውን ቶሎ በል። ከበዛ እኮ አንድ ቦታ ላይ መቀነስ ይቻላል። በቃ ማለት ነው ዮርዲ። ማንን የለውም ለማስባል ነው እንዲህ በወረደ ሰርግ እንጋባለን። ጣትሽን አደንቃለሁ። አም ሶሪ ግን አይወጣም። ቅራለሽ? አዎ መልከታ እንጃል። ለሰርግ ያሰብሽው ብር አለ አይደል? እሱ ለአንዳንድ ነገር መንቀሳቀሻሽ ነው። እሺ ሽማግሌ መችልላት ወይ ሱማን ለለካ። ቆይ ለምን እንደዚህ አናደርግ? ማለት ምንድነው አዘጋጅልኝ ያልኩን ፎቶግራፎች አዘጋጅልኝ።
ሽማግሌዎቹ መቼ ልላክ? ሰሞኑን ነው በቃ ማለት እነግርሃለሁ። ሰሞኑን ባይ አንቺ ሩቴ እነዚህ ሰዎች እያመረሩ መጥተዋል። ብዬሻል። መላኩ ሽማግሌ ላክ እያለ ነው። ሞተ ሽማግሌ መላኩን አላወቀ። ጉድሽ ገንዘብ ሁሉ ተቀብለሽ አብይ ደግሞ ሚዜዎቹን መርጬ ጨርሻለሁ ላሳየሽና ለወስን እያለልሽ ነው። የሰው ነገር አሰሩ ስለሆን ደግሞ ለወትሮ ቤተሰብ ላስተዋውቅሽ እያለ ነው። አትንገሪ። ይህኒት ደግሞ የጮ ነገር አሳስቦታል። እዛው ራስሽ እንደጀመርሽው ራስሽ ጨርሽ። ድሮም ቢሆን እኮ ምን የሚጠበቅባቸውን ካደረጉ በኋላ ሊሰናበቱ ነበር ሀሳቡ። በቃ ጊዜው ደርሷል ማለት ነው። ቀስ በቀስ ተራ በተራ እንዳበገኑ እያበገንኩ መመንገድ። ዲቆይ ከጸብ ሰላም አይሻል? ብድርን የማይመልስ ወንድ አይወለድ ነው ከነተረቱ። ወንድ ነው። ሴትስ ብትሆን በደሏን ተዋጥ ያለው ማን ነው? በቀልን ለፈጣሪ አሳልፎ መስጠት አይሻል? ብድር በምድር ነው። እና አርሲዬ ሁሉንም ነገር ልንገረው? ያው ንገሪው ይስማው። ትዳር ላይ እኮ ምንም አይነት ነገር መደባበቅ ምናምን አያስፈልግም። ልክ እንደተሰጣ ስንዴ ነው እኮ ያለበት። ባለፈው እንዴት ነበር የተለያየ ነው አብይ? ይሄ የሰርጉን ወጪዎች ጽፌ የሰጠሁሽ እንጋባ ስለ ጊዜ እምቢ ያልከውን ጊዜ ነው የምልህ። እሱማ እኮ አለፈ። አሁን እዚህ ውስጥ ያለፈን ነገር ማንሳት ምን ያደርጋል እስቲ? ያለፈውማ በጣም አስፈላጊ ነው። ቴዲ አፍሮ እንኳን ያለፈው ከሌለ የለም የፊቱ ብሎ የለ ብሏል። አዎ ያኔ አንተ አላገባሽም ስትለኝ ጊዜ እኔ በብስጭት በሚቀጥለው አመት እንደማገባ እና የሰርጌን የጥሪ ካርድ እንደምልክልህ ነገርኩ። አንተ ደግሞ ያላገጥክብኝ በማላዘን የማን ነበር? የጸጋይ እሸቱን በአብራር አብዱ በኩል እንደምትልክልኝ ነገርከኝ። እኔ እኮ በሚቀጥለው አመት አገባለሁ ስለምንም ነገር እኮ አስቤ አልነበር። ከዛ እንደዛ በሆነ በ15ኛው ቀን አካባቢ ነው ድንገት የግቢያችን በር ተንኳኳ። እኔ ሄጄ በሩን መበርገድ ጠላት ይደንግጥ መብረቅ እንደመተው እንደ ሎጥ ሚስት እንዲደረግ ብዬ ቀረሁ። ለምን አትለኝ? ከፊት ቆሞ ኤርሚያስ ነበረ። ስለ ኤርሚ ነግሬያለሁ ብዬ። ኤርሚያስ የልጅነት ፍቅረኛዬ ነው። ድንግልናዬን ሁላ የወሰደው አሁን አሜሪካ ነው የሚኖረው። እሱ ለካ እኔ ሊያገባኝ ኖሮ የመጣው ሽማግሌ መላክ፣ እኔ ገመድ ባንገቴ ሌላ ላገባም ማለት። ያንተ ነገር አልወጣልኝማ። ከዛ ቤተሰቡ ሁሉ በአንድ ድምፅ ተስማምቶ ለምን በቃ የሁለቱ ፎቶግራፍ ይቅረብና እኛ እንወስን ማለት። ከዛ እየተቀባበሉ የነገር ማዕት ያሽጎደጉዱ ገቡል። ጭራሽ ለውድድር አይበቁም። ኤርሚያስ ሞገሱ፣ አብይ የሚባለው መኮሰሱ። ኤርሚያስ ለግላጋ፣ አብይ ድንካልጋ። የዚህ አብይ አይነቱ እኮ ነው ከደህና ዘር ገብቶ እንክርዳድ የሚሆነው። እንክርዳድ እያሉት ተረባ ሩትዬ የቀረችን ገር ከዛ አብይ በጣም ብዙ ሆኖ የቀረን ሳለቀ በቀኝ ስለነበር እሺ ካርድ በማለላክልህ በሩትዬ በኩል ላኪልኝ። ሩቴ አንቺ ደግሞ ከካርዱ ጀርባ ላይ ስልክ ቁጥርሽ መጻፍ እንዳትረሺ። አብዬ ተስፋ አትቁረጭ እሺ። አንቺ ጉደኛ ነሽ። ቆይ ሁሌ ውሸት ታሪክና ስድብ ከየት አመጣሽው? ደግሞ እንዴት አድርገሽ ነው ያቀነባበርሽው? አንቺማ ቲያትረኛ መሆን ያለብሽ። ደግሞ ለዛ መልከ ጥፉ የሆነውን ያዘጋጀውለት አላየሽ? መላክዬ
አንተ እኮ ነህ ጥፋተኛ። ይቅርታ አልኳል እንዴ ወርድዬ? ሩትዬ ደግሞ ዝም ብለሽ ታያለሽ እንዴ? አታሸዋጊም። መች በእኔ ሆነ የሚወሰነው? ቤተሰቡ እኮ ነው ችግሩ። መላክዬ ቤተሰቡንም ቢሆን እክሳለሁ። ያው አዲሱ ህንፃዬ ሰገነት ላይ ሆኜ ቃሌን እሰጣችኋለሁ። ተቀጣ እንኳን ከተባል ዋስ እንኳን ሳላውቀው እጅ በእጅ ነው የምከፍለው። አይ መላክዬ፣ የሀብትህን ብዛት እኮ በቃ እንዲቆጥረው የማይጨርሱት እንደሆነ እኮ ተነግሯቸዋል። አልነገራችኋቸው? በደምብ እንኳን በጋብቻ ለተዛመደ ባዳ እንኳን በልቶ እንደማይጨርሱ አልነገራችሁልኝ ወይ? ስለ ሀብት ውስጥ ነግራችኋለሁ። ሽንት ነግሩ እንዴ? ወይ ንገረው እንዴ ሩቲ፣ ንገሪው። መፍትሄ እንፈልግለት ካልክ እንግዲያውስ ልንገርህ አለ ነገር። እኔማ ልናገር አሉ ማሚቴ። ማናቸው ማሚቴ? መላክዬ በመጀመሪያ ስለ ሀብት ብዛት ከነገርኳቸው በኋላ በይ ደግሞ እስኪ አምጪ ፎቶግራፉን እንየው አሉኝ። ያው ከኛ ቤተሰብ የሚጋባ መጀመሪያ ፎቶ ቀርቦ በቤት ዘመድ ተገምግሞ ይሁንታን ማግኘት አለበት። ማለት በፎቶ ተሰርቶለት ያላማረ በቁሙ እሺ ቢዘንጥ አያምር የሚል የኛ ቤተሰብ አስተሳሰብ አለ። ከዛ ባለፈው በጣም ምርጥ ምርጥ ፎቶ ናቸው የእጅ ስራ ፎቶግራፎች እኔም አቀረቡ። ከዛ ያለውን ግን ሩትዬ አንቺ ንገሪ እንዴ። ይወድ ምን ወደ እኔ ማምጣት ነው? መላክ የራሷ ትነግራለች። ገንዘቡና ሀብቱ በጣም ጥሩ ነው። ገንዘቡና መልኩ ግን አይመጣጠንም። ቤተሰቡ አብስትራክት ይወዳል በል። ሰውዬው እኮ ከሰው ሳይሆን ከዝንጀሮ ነው ዝምድና ያለው። ተጫዋች አማቾች ሳላገኝ አልቀርም። ጥርሴ እናስለቅሰው። ዝንጀሮማ ቆንጆ ናት። ኧረ ፊቱ የጉማሬ ነው። ከየት የመጣ ጉማሬ? ጉማሬ በስንት ጣዕሙ። ጥርሱ የከርከሮ ነው። አታዩትም እንዴ? ይሄ ሰውዬ እኮ ጭንቅላቱን እንደ ፈረስ ጀምሮ እኮ እንደ አህያ ነው የጨረሰው። እኔ እኮ ጭንቅላቴ የአህያና የፈረስ እኮ ልዩነቱ እኮ በጣም እኔ እኮ አይታወቀኝም። እነሱ ግን አብጠርጥረው ያውቁታል። አለ ልዩነት አለ። ልብ ብሎ ካየ አለ። አያችሁልኝ የእጆቹን ጣት አያችሁልኝ? ቅርጽ ከማጣቱ መዶልዶሙ ደግሞ ሆዱ ብቻ ነበር ተብላ የደሮ የቴሌቪዥን ጀርባ እኮ ነው የምትመስለው። ደግሞ ሀብቱ ትያለሽ። ብሬን ይጭነቀው። ጂም ገብቼ ሳይሆን ጂም ገዝቼ ያስወጣዋል። ደግሞ ስንፍና ከያዘኝ ፓሪስ ሄጄ በፕላስቲክ ሰርጀሪ ያስወግደዋል። አሁን ይሄ ሰውዬ ፊቱን የሰው ለማስመሰልና ለማስተካከል ፕላስቲክ ሰርጀሪ ላድርግ ቢል የራሱን ገንዘብ ጨርሶ ካላሙዲን እንኳን ልበደር ቢል አላሙዲን ኪሳራ ላይ የሚጥል ሰው ላግባት ያለሽ። ይሄ ሰውዬ እኮ ከሰው ፊት የሚቀርብ ፊት ቀርቶ ጥላ የለውም። አታዩትም እንዴ? ከዚህ ፎቶ ላይ ጥላው ጥላሞት አይመስልም? ኧረ ያስፈራ። ልቀጥል? ይበቃል። ለሰርግ ብለሽ የወሰድሻትን እያንዳንዷን ሳንቲም ቆጥረሽ ትመልሻለሽ። አይገርምም? እስካሁን ድረስ አብሬ የቆየሁበት የሞራል ካሳይ ነው። እሺ ካርካሮቱ ሳብዬ ረዛው ዛው ሳብዬ ረዛው ዛው ሳብዬ ረዛው ዛው ሳብዬ ረዛው ዛው ከምሽ መጣና ተመልሶ ሄደ እንደተጠላ ሰው እንደተወደደ። አንተ ትልቅ ታናሽ ወንድሜ ያውቃል እንዴ? እንጃ
በዚህ በጥንቼ የማያቀኝ ሰው የለም። ኧረ እሱን ባቴ ከስር ስምህንም በደንብ አድርጎ ያውቃል። ማን ነው አለ? ሽሽ ሻሺ ና ሻሺ እና በዚህ ምክንያት አላገባም። ሩትዬ እንዴት ነው? ቀለል ላገባ አላገባ? የእውነቱን እንድነግርሽ ትፈልጊያለሽ ወይስ ደባብሽ? የምርሽ ነው እንጂ ምን ማለትሽ ነው? ይሄ እኮ በጣም ትልቅ ነገር ነው። ይወጥ ላይ እኮ ነው። እውነቱን ካልሽ እንግዲህ እኔ አንቺን አላውቅም። ፈሪ ባል አድርስብሽ። በየቀኑ ጸሎቴ ምን እንደሆነ ታውቂያለሽ? ከፈሪ ባል አንተ መድኃኒዓለም ጠብቀህ። ፈሪ ባል እኮ ያስበላሻል። ፈሪ ባል ማለት እራሱ ተበልቶ ሚስቱንም የሚያስበላ ይቅርታ አድርጊልኝ ቃሉን ስለመጠቀም አህያ አህያ ባል ከጅብ አያስጥልም እኮ ነው ከነተረቱ። እና ታገቢኛለሽ አታገቢም? ጅል እንኳን ላገባ ይቅርና ልታገባ የመጣችውን ሴት እየተከታተልኩኝ ፈሪነትን እየተናገርኩ አፋታለሁ። ታዲያ መጀመሪያ እንደዛ ትይም? እንዲጸጽተኝ ነው ያረግሽኝ ወርዲ። አሁን መጸጸት ሳይሆን መንቃት ነው ያለብህ። ይይስ እቅድ እያልክ ሚስትህን አትግፋ። ሚስትም ግፋ አለው ማለት ነው። ደግሞ ዲያስፖራዎቹ ተፈተ የተለቀቁ ነው የሚመስለው። እንደ ጀርመን ውሻ ብቻ እያነፈነፉ ቦይፍሬንዷ በሰበብ አስባቡ አላገባሽም ያላትን ሴት እንዲህ እያደረጉ ነው። ታዲያ ለአንተ ብቻ ሳይሆን ለጓደኞች ምከር፣ ጓደኞቹ ደግሞ ለሌሎች ጓደኞቻቸው ይምከሩ እያለ የኢትዮጵያው እንዲመከር። ጋብቻን እየፈራችሁ የሴቷን እርግጠኝነት እያሳጣችሁ ባላገኘች እየመሰላት ብዙ ወንድ እየያዘች እንዳትሄድ እርዷት እባካችሁ። መልካም ጋብቻ ዮርዲ። ጥር 21 ቀን ቴክስት አደርግልሻለሁ። እቅዴ ውስጥ ይዘዋለሁኝ። ወይኔ ሞቱማ፣ ወይኔ እገላታለሁ። ሴት ነው ማረጋት፣ ሴት አረጋታለሁ። ወይኔ እስትንፋሷን እቆርጠዋለሁ፣ እስትንፋሷን የምቆርጠው። ወይኔ ሞቱማ፣ ወይኔ
ማለት የኔ እናት እኔ ልሰቃይላት እኔ ጋብቻና የትዳር ህልማየሁ ብዬ እንዲህ ምስቅልቅል ይውጥ። ውድ ወገኖቼ ዮርዳኖስ ሞቴን ለማግባት ወስና በወጣው ዕጣ መሰረት ማለት ነው ለሞቴ እሽታ መልሶን ሰጠ። ሞቴን በደስታ ፈነጠዘ። ፈንጠዝያው አሳበደው፣ እብደቱ አሰከረው። የሞቴ ደስታ ልክ አጣ። የሞቴ ደስታ ልክ አጣ ሳይሆን ያለ ተፈጥሮ ቀንድ አወጣ። ሞቴ በሄደበት ሁሉ በግልጽ የሚታዩ የደስታ ቀንዶች ከፊት ግንባሩ ላይ አወጣ። ምን ተገኘ? ላገባ ነው። ማንን አትሉኝ? ማንን? ዮርዳኖስ ተሰማን። በሚያሳዝን መልኩ ግን ለ15 ቀናት ብቻ ነበር። ከሁለት ሰንበት በላይ አልዘለለ። የሞቴ የደስታ ቀንዶች ተሰበሩ ወደ ብስጭት እና ንዴት፣ ቀጥሎ የታላቅ ሐዘን ቀንድነት ተቀየሩ። ምክንያቱን አትጠይቁኝም? ምክንያቱ እኔ ነበርኩ። አንድ አርቲስት ጓደኛ አለኝ፣ ወሰን ሰገድ ይባላል። የፊልም ደራሲ ነኝ ብሎ ብዙ ፊልሞችን ይጽፋል። የዛሬ 15 ቀን ወሰን ሰገድ አዲስ ፊልም ይመረቃል ብሎ ፊልም እንዳይጋበዘኝ ምን ነው ባልሄድኩ ኖሮ። ፊልሙ ኮሜዲ ነገር ነበር። ፊልሙ ካለቀ በኋላ አሁን ይሄም ኮሜዲ ነው የሚባለው? ኮሜዲስ ማለት ዮርዳኖስ ባልፍለጋ ታሪክ ነበር። እንዴት ሲለኝ ሁሉንም ታሪክ ዘግዝቄ አጫወትኩ። በቃ ፊልም ዘንድሮ ተሰራች እያለም ስለ ታሪኳ እያንዳንዷን ጥቃቅን ጉዳይ ሁሉ እየጠየቀኝ ተረኩለት። በእውነተኛ ታሪክ ላይ የተመረኮዘ ብዬ ነው የምሰራው እና በእናትሽ ልጅቷን አስተዋውቂኝ ወይም አሳይኝ አለኝ። ሰው እንዴት ትንሽ እንኳን ችግር ያመጣል ብሎ አያስብም እናንተዬ? አስተዋወቅኩት። ለካስ አጅሬ በድብቅ ሆኖ ዮርዲን ይከታተላት ኖሮ እሰፈሯ ድረስ ሄዶ አንድ ቀን ከሞቴ ጋር ያያታል። ልብስ ምናምን ቀያይሬ በሌሊት ትመጣላ። ወድሽ እኔ ራስ ወድ ወጣ ቻው ልክ የሞቴንና ዮርዲን መለያየት ጠብቆ ምን ሆነች ብሎ ጥያቄ የጀመረው ደራሲ ተብዬ የሞቴ መልስ እንኳን ሳይጠብቅ በሞቴ ፊት አዋቂ መስሎ ለመታየት እንዲያመቸው ደራሲና ዳይሬክተር ወሰን ሰገድ ስንቄ እሱ ስለ ዮርዳኖስ ከኔ የሰማውን ታሪክ በቅቤ ምላሱ እያጣፈጠ ለሞቴ ይግቷል። በጣም የምትገርም ካራክተር እኮ ናት። ሩትን ታውቃታለህ? የሩት ጓደኛ እኮ ናት። በጣም እየተከታተልኳት ነው። በሷ ህይወት ላይ አስቂኝ የፍቅር ፊልም ልሰራ ነው። ያው ወደፊት ደግሞ ፊልሙ ሲጠናቀቅ ኢንተርቪው ታደርገኛለህ። ይሄው ነው።
ሞቴ ቻው። ከዛማ ምኑን ልንገራችሁ? ያ ጨዋና አንገቱን የደፋ ሞቴ በሲንድሬላ አስማት በትር እንደነኩት ተለወጠ። ዮርዳኖስን ካልገደልኩ አለ። ይኸው አሁን ሞቴም ዮርዳኖስን ለመግደል አደላይ። ዮርዳኖስም ላለመያዝ ከቤቷ ተደብቃ ነው ያለችው። ቀድሞውንም ነግሬሃለሁ። አንድ ሴት እንድታገባ ወይ ለጋብቻ እንድታስብ ልታውቅ ይገባል። ዮርዳኖስ ናት እኔን የማታውቀው? እንደ ወንድ አይደለማ የምታውቀው። እሺ እንደ ሴትና እንደ ወንድ አንተዋወቅ። የሴት ሚዜ ሆነኝ ማለት ግን ከባህል የወጣ ብቻም ሳይሆን ንቀትም ጭምር። ለምን በበጎ ጎን አታየው? ዮርዳኖስ ናት አላነሳው። ዮርዳኖስም ጨክን አብሮ አደግ ጓደኛን ሚስቴ ካለሽ ብሎ መዝጋት ግን ጨዋነት አይደለም። እሺ ምን ላድርግ? ንገራት። አንተ ድመት? አቤት። ምን አባቱ ይሆንኩ ብለህ ነው ስልኬን የማታነሳው ድመቴ? እንጃ እመቤቴ። ቆይ ስሞትልህና ለቀብር ሲሆን ታነሳዋለህ። ደግሞ ሰርጉን ወደ ሀዘን ቀየርሽው እንዴ? እቤት ነው ያለሁት። መተይዘኝ መጥፋት ትችላለህ ወይስ አትችልም? ዮርዲ በሳቅ ወዴና ሳመምሽኝ። አንተ ምን ተነካ? አሽካካ ጥርስ ያምሮልኛል ብላ አሽካካ። ጥርስ ያምራል እንዴ? እንጃል ዛሬ ሳየው በጣም ያምራል። የሐረር መፋቂያ ጥርስ ያነጣል አሉ እየቆረጥሽ ላኪው ሆድዬ በሚመጣ ሁሉ ልታስቢኝ ነው። አይገርምም? አንተ ካለ ሁሌም ሰላም አለ። መቼ ታየሽ ታዲያ? አንተ ሰውዬ ሌላ ነገር ልታመጣ ነው እንዴ? የፈለገው ይምጣ። ካሁን በኋላ በሆዴ አፍኛ አልከነከል። ዮርዲ የፈለግሽውን በይ። እወድሻለሁ። እኔም እኮ እወድሃለሁ። ጓደኛ አይደለህም እንዴ? አፈቅርሻለሁ። ቀዳለ በቃሽ። በዚህ ብርጭቆ ግንባርን ሰንጥቄ ደም ሳላደርገው ወይኑን ቅዳለኝ። ላንቺ ብዬ እኮ ነው። ለኔ ካልክ ቅዳልኝ።
እሺ እኔ ጉደኛ እህትም ማፍቀር ኃጢአት ነው አውቃለሁ። እና እኔን እንዴት ልታፈቅረኝ ቻልክ? እህቴ ስላይደለሽ አንተ እና እኔ ምን ነኝ? ጓደኛዬ፣ አብሮ አደጌ፣ ከሁሉም በላይ ደግሞ እማፈቅራት ልጅ። ፍቅር ፍቅር ሊሆን ይችላል። የወንዶችን ባህሪ ማወቅ በጣም ከባድ ነው። እንቆቅልሽ ለጌዲ ጌዲ እንቆቅልሽ ዮርዲ ምን አውቅልሽ። ዞሮ ዞሮ መግቢያው ጭራሮ አይን አይንህን ያጥፋው። አይንም ያምራል። አንተ ልቅዳልሽ? ልታሰክረኝ? ስትሰክሪ እኮ እውነት አወጣሽ ብዬ እኮ ነው። ማናቸውም ግን ካንተ ጋር አይወዳደሩም። እነማን? የኢትዮጵያ ወንዶች።